አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ውዶችዬ ዛሬ እንግዲህ በአዲስ ቪዲዮ የወርቅን ዋጋ ይዤላችሁ መጥቻለሁ። ቀኑ ሐሙስ ወይም ከሚስ ጁን 11 2026። በዛሬ በሐሙስ የቀን ውሎ የወርቅ ዋጋ ምን ይመስላል የሚለውን አብረን የምንመለከት ይሆናል። ትናንትና ያለውን የነበረበትን የወርቅ ዋጋ ነግሬያችኋለሁ። 436 ሪያል ነበረ። እንግዲህ ውዶችዬ 440 የገዙ ልጆች አሉ ማለት ነው። ግን ልጅቷ አልተከራከርኩም፣ አረቤ ጋር ነበር የሄድኩትና ቸኩለንም ስለነበረ ግራም በ440 አሰቡልን ብላለች። ከዛ ውጭ ግን አንዲት እህቴ ልብስ ቤት ከፍታለች። ያለችው በዋዲ ነው። ለምትጠልቧት ወይንም መግዛት ለምትፈልጉ የተለያዩ የባህል አልባሳቶች፣ የራያ ቀሚስ፣ ጽድት ያሉ አልባሳቶች፣ ያው እነዚህን ለእናንተ ለማሳየት እንጂ በጣም አሪፍ አልባሳት አላት። መግዛት ለምትፈልጉ አድራሻዋን አስቀምጥላችኋለሁ፣ ግዟት ማለት ነው። ዛሬ የወርቅ ዋጋ ምን ይመስላል ወደሚለው ስናልፍ ትናንት እንግዲህ ያለውን ነግሬያችኋለሁ። የዛሬው በነገራችን ላይ በውድ ገዛሁ ብላችሁ ለምትሉ ልጆች አታናዱኝ ማለት ነው። የምሬን ነው የምላችሁ። በውድ ገዛን በቃ በ660 አዎ ከረመዳን በፊት ሀቂቃ በጣም ውድ ነበረ። ሁላችንም የምናውቀው ነገር ነው። ነገር ግን አሁን ቀነሰ በውድ ገዝተን የምትሉ ልጆች ታገሱ። ሶብር ይኑራችሁ። ገንዘባችሁን እኮ ነው የያዛችሁት፣ አልጣላችሁትም። ስለዚህ ወርቅ ምኑንም አታውቁት። ዛሬ ቢወርድ ነገ ደግሞ ሊወጣ ይችላል። ስለዚህ ያልገዙ ልጆች ግዙ፣ ይረዘቁበት። ምን ቸገራችሁ እናንተ? ገንዘብ ነው የያዛችሁት አይደል እንዴ? ወርቅ ማለት ከእናንተ አልፎ ርስት ነው ይላሉ ሀገራችን። ለልጅ የሚተርፍ ነገር ነው። ስለዚህ እናንተ አስቀምጡት። የወርቅ ነገር አያስተማመንም። ቢጨምርም ሊቀንስ ይችላል፣ ቢቀንስም ሊጨምር ይችላል። እና እኔንም አታናዱ ልጆች። ተው ብዙ መውለድ መከራ ነው አይደለ? እና ሀባይብ ቀጥታ ወሬ አላብዛባችሁ፣ ያው ይጠቅማችኋል በሚለው ነው ወሬ የሚያበዛሁት። ዛሬ በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 490 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 449 ሪያል በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 429 ሪያል እየተሸጠ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 368 ድርሃም በመሸጥ ላይ ይገኛል። እንግዲህ በዶላር የምትጠይቁኝ ውድ እህቶቼ እንግዲህ 21 ካራንት ከሆነ 114 ዶላር እየተሸጠ ይገኛል ማለት ነው። ያው ለምትጠይቁኝ ማለት ነው። ከዛ በመቀጠል እናንተ መሸጥ ብትፈልጉ የመግዛቱን እየነገርኳችሁ ነው። መሸጥ ብትፈልጉ 22 ካራንት ከሆነ በ444 ሪያል ትሸጣላችሁ። 18 ካራንት ከሆነ በ363 ሪያል ትሸጣላችሁ ማለት ነው። 21 ካራንት ባህሪን ከሆነ በ424 ሪያል ትሸጣላችሁ እናንተን ማለት ነው። ለምሳሌ የመስነያ የደሪባ ሁሉንም ያጠቃለለ በምን ያክል እናገኛለን ካላችሁ እንግዲህ ወርቅ ዲዛይኑን እንደመረጣችሁ ነው። እንደ ዲዛይኑ ይወሰናል። ነገር ግን ቢያንስ አሁን ትናንት የገዙ ልጆች በ508 ሪያል በ500 ሪያል የላኩልኝ ልጆች የሳስብላቸው እንደዛ ነው። በ500 የሚታሰብላቸው አሉ፣ በ510 ሪያል የሚታሰብላቸው አሉ። ለምን እንደ ዲዛይኑ ይለያያል። ነግሬያችኋለሁ። የመስነያ ይለያያል። 20ም ሊሆን ይችላል፣ 30 ሪያልም ሊሆን ይችላል። እንደ ወርቁ ዲዛይን ስለሆነ ቢያንስ ከ520 ሪያል አይበልጥም፣ ምንም ቢሆን ማለት ነው። ምንም ውድ ቢሆን በአሁኑ ሰዓት ነው የምላችሁ። እና ይሄንን ይመስላል። በኢማራት 1 ግራም 24 ካራንት ወርቅ 480 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 440 ድርሃም በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 420 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 360 ድርሃም እየተሸጠ ይገኛል። የራሳችሁን ይዛችሁ ከሄዳችሁ ብትሸጡ 18 ከሆነ በ355 ድርሃም ይገዟችኋል። 21 ካራንት ከሆነ በ415 ድርሃም ይገዟችኋል። 22 ካራንት ከሆነ በ435 ድርሃም ይገዟችኋል ማለት ነው። እንግዲህ ሁሉንም ያጠቃለለ በ500 ድርሃም
ታገኛላችሁ ማለት ነው ውዶቼ። እንዳልኳችሁ ሁልጊዜም የመስነያ መከራከራችሁን እንዳትረሱ። የደሪባ ደግሞ ያው እንደነገርኳችሁ ነው። ቀስ ብላችሁ አናግሯቸው ማለት ነው እንዲተውላችሁ ለምትፈልጉ። ግን ገንዘብ ካላችሁ የደሪባ ባትተው፣ ምክንያቱም ይጠቅማል። ችግሩንም ካሁን በፊት ነግሬያችኋለሁ። ኳተር ላይ ዛሬ 1 ግራም 24 ካራንት ወርቅ 477 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 437 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 418 ሪያል እየተሸጠ ይገኛል ማለት ነው። ኮይት 1 ግራም 24 ካራንት ወርቅ 40 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 37 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 35 ዲናር እየተሸጠ ይገኛል። ባህሬን 21 ካራንት 1 ግራም ወርቅ 43 ዲናር በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 45 ዲናር እየተሸጠ ይገኛል ማለት ነው። 24 ካራንት 1 ግራም ወርቅ 49 ዲናር በመሸጥ ላይ ይገኛል። ይህ እንግዲህ በባህሬን ያለው የወርቅ ዋጋ ሲሆን ጆርዳን 1 ግራም 24 ካራንት ወርቅ 93 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 85 ዲናር በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 81 ዲናር እየተሸጠ ይገኛል ማለት ነው የግራም ዋጋ። በኦማን 1 ግራም 24 ካራንት ወርቅ 50 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 46 ሪያል በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 44 ሪያል እየተሸጠ ይገኛል ማለት ነው። ዛሬ በአሜሪካን 1 ግራም 21 ካራንት ባህሬን 114 ዶላር እየተሸጠ ይገኛል። ካናዳ ላይ 1 ግራም 21 ካራንት ባህሬን 160 ዶላር በመሸጥ ላይ ይገኛል ማለት ነው ውድ ቤተሰቦቼ።